ቪዲዮውን ሁላችንም እንዳየነው በጣም ደስ የሚል ነው። አቢኒ እንግዲህ ራሱን ሊያጠፋ ነው። ምንም ማድረግ አልቻለም። መታገስ ዋጋ የለውም ብሏል ማለት ነው። እየታገሰ ነበረ። ነገር ግን በደረቁ ትዕግስት ዋጋ የለኝም ብሎ እንግዲህ ምንድን ነው በትውስታ ውስጥ ያሳለፋቸው ነገሮች ቤትም ሲሄድ መንገድም ላይ ሆኖ እየመጣበት አስቸግሮታል። ስለዚህ ራሴን ማጥፋት ይሻለኛል ብሎ ራሱን እንግዲህ ሊያጠፋ ነው ማለት ነው። በቃ ምንም ዋጋ የለኝም፣ ዜማዬ ካልመጣች እኔ በህይወት መኖሬ ትርጉም የለውም ብሏል። ኑሃም እንግዲህ ያላሰበችው ወጥመድ ውስጥ ገብታለች በወንድሟ የተነሳ። ወጥመዱ ምንድን ነው የተባለው? እንግዲህ ኑሃ ወንድሟን ተከትላ ሄዳ ነበረ። እየተከታተለችው ነበረ ከፍቅር ብር ልትቀበል። ነገር ግን ከፍቅር ጋር ያለው ሶስተኛው አካል ኑሃም ይሄን ሚስጥር እንደምታውቅ ስላወቀ ስለደረሰበት እሷንም ማጥፋት አለብን ወንድሟ ብቻ አይደለም እያለ ነው። እንግዲህ ሀቤል እህቱንም እሱም ወጥመድ ውስጥ ገብተዋል ማለት ነው። ለገንዘብ ሲል ብዙ ነገር ጠፍቷል። ሰላም ሰላም፣ ጤና ይስጥልኝ የቻናል የቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ዛሬ ተወዳጁን ዜማዬን ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አመሰግናለሁ። ኑሃ እንግዲህ ዛሬ ያላሰበችው ወጥመድ ውስጥ ገብታለች በገዛ እጇና በወንድሟ ችኩልነት ማለት ነው። ወንድሟ በጣም የሚገርም ገብጋባ ነገር ነው። ለህይወቱ ሳያስብ ገንዘብ እንዴት ነው? ቆየ ሰው ልጅ ገንዘብን ብቻ የሚያስበው ከኋላ ምን እንደሚመጣበት አላሰበም ማለት ነው። እንግዲህ ሀቤል የሰራው ስህተት በጣም ከባድ ነው። ምክንያቱም ገንዘብ አገኛለሁ ብሎ ለገንዘብ ብሎ እንደዚህ ሲንሰፈሰፍ ህይወቱንም ሊያጣ ነው ማለት ነው። ዛሬ ግን በእህቱ የተነሳ ህይወቱ ተርፏል ማለት ነው። ምክንያቱም እድል የቀጠረችው ልታስወግደው ነበር። አለቃዋ ሶስተኛው አካል ያው ቀጥሪውና ማንነቱን እንወቅና እገለዋለሁኝ የሚለው ነበር። እንደገና ፍቅርንም የቀጠረ እድልን ለምንድን የቀጠራት? ያው እሷንም እንደዚሁ ሁለቱንም ሊያጠፋ ነበረ ሀሳቡ ማለት ነው። ሶስተኛው አካል እንግዲህ ምክንያቱም እድልም አታስፈልገኝም፣ ከአሁን በኋላ ስራዬን ጨርሻለሁ፣ ዜማዬንም አጥፍቻለሁ እያለ ነው። ዜማዬ በህይወት መኖሯን እስካሁን አላወቅም ይሄ ሶስተኛው አካል ማለት ነው። አቢኒንም እንደዚሁ እሱንም አሁን የማጥፋት ኃይል አለው። ምክንያቱም በዜማ እየተሰቃየ ራሱን እንዲያጠፋና ራሱን እንዲጎዳ ነው የሚፈልገው። ግን እንዴት ነው? ናቲ ደግሞ አሁን ናቲ በህይወት አለ ተብሏል። እንግዲህ እውነት ነው ውሸት የሚለው ናቲን አላወቅንም እስካሁን። ናቲ መኖሩ ማን ነው የሚለው ይሄ ሶስተኛው አካል ማን ነው? እውነት ናቲ ነው ወይስ ሌላ ሰው ነው የማናውቀው ሰው የሚለው ነገር ከባድ ነው። እድል አሁን ናቲ የለም እያለች ነው ያለችው እና ናቲን እና ዜማዬን ለምንድን ነው ሊያስወግዳቸው የፈለጉት? ምንድን ነው ሲስተማቸው የሚለው ነገር በጣም ከባድ ነው ማለት ነው። እናም እንግዲህ አቢኒ በዜማ የተነሳ ራሱ እንዲያጠፋ እሱም ይወገዳል የሚለው ሀሳብ አለው። እድልንም እንግዲህ ስራዬን ጨርሳለች ከአሁን በኋላ አታስፈልገኝም ብሎ ለማስወገድ ነበረ ሀሳቡ። እንግዲህ እድልም እጣ ፈንታዋ በህይወት ኑሪ ብሏት እዛ ቦታ ላይ ከአቢኒ ጋር ሁና እሱም ጋር እያወራች ነበር። አቢኒን እንዳይጎዳው ብዙ ነገር ነግረዋለች። ነገር ግን ያው አቢኒም ሊሰማት አልቻለም ማለት ነው። እናም አቤልም እንግዲህ ያው በቀጠሮ ምክንያት እዛው ቦታ ተገኝቶ ነበር። ኑሃ ግን ስለተከተለችው ዛሬ አልተሳካም። ያው እንግዲህ ብሩን አገኛለሁ ብሎ ነበር፣ እሱ ግን ሌላ ነበር። ኑሃ በመምጣቱ ህይወቱን ታግተዋለች ማለት ነው። ምክንያቱም ህይወቱን አድነዋለች። እሷን ኑሃ ባትመጣ ኑሮ የለም ነበር ማለት ነው። እስካሁን አብቅቶለት ነበር። በእህቱ ምክንያት መኖር ችሏል ማለት ነው። እንግዲህ የኑሃን እይታ ዞር ለማድረግ ብሎ እሺ ብሎ እህቱን ተከትሎ ሄዷል። እሱ ምንድነው ሀሳቡ? በቃ ያቺ እርጉም ሰይጣን ስለማትመጣ ወይም ሌላ ጌም ካሰበች እሰራላታለሁ እያለ ነው። እሱ ግን ምን እንዳሰበች እሷ ምንም ያሰበችው ነገር የለም። ታዛ አድርጋለች ማለት ነው። እና አንዳንዴ እጣ ፈንታ በህይወት ቆዩ ሲላችሁ የሆነ መላክ ይልክላችኋል። እህቱ ደግሞ ያው
ለመከተል የት እንደሚደርስ ገንዘቡን ሊቀበልና አይቀበልም ብላ ነበር ተከትላ ሄደችው። ነገር ግን እሷም ሳታስበው ወጥመድ ውስጥ ገብታለች ማለት ነው። እናም እንግዲህ ያ ሶስተኛው አካል የሚባለው ሰውዬ እንግዲህ ኑሃም እንዳለችበት ለእድል ነግሯታል ማለት ነው። እና ኑሃንም እንግዲህ አብረው እንደሚያጠፏት እሷም ጥላት እንደሆነች አሁን ኑሃም እንግዲህ የሌለችበት ቦታ በቃ እሷም እጇ ገባበት ማለት ነው። ምክንያቱም ይሄ ሶስተኛው አካል የነ እድል አለቃ አይቷታል። ስለዚህ ለካ ኑሃ ወንድሟ ነው። ይሄማ ከሆነ ኑሃም ስላለችበት አሁን ኑሃም ጥላታችን ናት። ስለዚህ ኑሃንም አሁን የሚያስፈልገውን እርምጃ መውሰድ አለብን ብሏል። እናም እሱ እንግዲህ በጣም ይቅርታ ትንሽ ያልጠበቅኩት ነገር ገጥሞኝ ነው ብላለች። እድልም ያው እንግዲህ የሁሉንም ነገር ነግረዋለች እና ኑሃም እንደምታውቅ ነገራት። እሷም እንግዲህ ኑሃም ከበፊትም አልወዳትም ነበረ ለካ እንደዚህም አለው ኑሃንም አሁን በቃ እሷ እንደውም ኑሃንም ለማጥፋት እድል አግኝቻለሁ እያለች ነው ማለት ነው። እና በጣም ከባድ ነው ማለት ነው። አሁን ኑሃ ያለችበት ነገር በጣም ይከብዳል እና በስልክ እያስፈራራሽ የነበረው የኑሃ ወንድም ነው ባይኔ አይቻቸዋለሁ። እና ኑሃም ለራሷ ይሄንን ነገር ታውቃለች። ስለዚህ በጣም ከባድ ነገር ነው። እንዴት ይሄንን ሊያቅ ቻለ? የኑሃ ወንድም እኔ አያውቀኝም፣ እንዴት ይሄንን ነገር ሊያቅ ቻለ ብላለች። እንግዲህ እሱም እንግዲህ ያው አውቃለች። ስለዚህ ምንድነው የሚደረገው? ምንድነው ማድረግ ያለብን? አሁን ኑሃም በእጃችን መግባት አለባት። አስፈላጊውን እርምጃ መውሰድ አለብን። ሁሉንም ትተን ብለዋል ማለት ነው። እሷም እንደዛው እኔ ድሮም አልወዳትም ነበረ ብላለች። እንግዲህ ሀቢኒ ዛሬ በጣም በህይወቱ ያዳ ደርሶለታል ማለት ነው። እንግዲህ ያዳም ተቆጥቶታል። ትዕግስት አድርግ፣ እኔ በቃኝ፣ ካሁን በኋላ መታገስ አልችልም፣ በቃኝ፣ ዜማዬን እስከመቼ ዜማ የለችም፣ ስለዚህ እዛ ልሂድና እሷን ላግኛት እያለ እየታገለ ነው ያለው ማለት ነው። መኖር አቅቶታል። ዜማዬን ማግኘት አለብኝ ብሎ እንግዲህ ዛሬ ተርፏል። ያዳ ተርፎታል። ሁለተኛ ዕጣ ማን ሊያተርፈው ነው? ያዳ ሊያተርፈው ነው ወይስ ላያተርፈው የሚለው ነገር በጣም ከባድ ነው ማለት ነው። አሁን የዜማዬም ስቃይ ሆነ የሀቢኒ ስቃይ ይበቃቸዋል። ሁለቱ የግድ መገናኘት አለባቸው። ይሄ ሶስተኛው አካል የሚለው ደግሞ ማን ነው የሚለው በጣም ከባድ ነው ማለት ነው። ናቲ ሴት ነው ያለው? እውነት ናቲ ያለ? ለምንድን ነው ይሄንን ሁሉ ሴራ ሊሰራ ያሰበው? ናቲ ለምንድን ነው በህይወት እያለ የተደበቀው? ስለምንድን ነው? በጣም ከባድ ነው። የናቲ ሀሳብ ምን ሆኖ ነው ሀሳቡ? ይሄኛው ሶስተኛው አካል ምንድን ነው የሚፈልገው? ከናቲ ከዜማዊ ከያዳ ምንድን ነው የሚፈልገው? ለምን ፍቅርስ ይሄንን ልታደርግ የቻለችው ለምንድን ነው? እድልም ይሄንን ነገር ያደረገችው ለምን ይሆን? እውነት ለፍቅር ብላ ወይስ ለሌላ ለጥቅም ብላ ነው ይሄንን ያደረገችው የሚለው ነገር በጣም ከባድ ነው ማለት ነው። እና ዜማዬ በጣም የሚያሳዝን ስቃይ ውስጥ ነው። የዜማዬና የሀቢኒ ስቃይ በጣም በስቷል ማለት ነው። በጣም ያሳዝናል። መጀመሪያም ሳያገኛት በፊት ናቲ እያዘዘው ነበር ለናቲ የዜማዬን ስለሚያፈቅራት ዝፈንላት ሲለው ናቲ ቆሞ ከእሷ ጋር እያወራ የሚዘፍን መስሎ ነበረ ማለት ነው የሚዘፍንላት። እና ማን እንደሚያፈቅራት አታውቅም ነበር ዜማዬ ማለት ነው። ነገር ግን ናቲ እውነት እሱ ነው የሚያፈቅረኝ ወይስ ሌላ ሰው ነው እያለች ትል ነበረ እና ሲዘፍንላት ምናምን አታውቅም ነበር ማለት ነው ዜማዬና በኋላ እውነታውን ነገራት ማለት ነው። ሀቢኒ እንግዲህ ምንድን ነው ሀቢኒ ሁሌም ይዘፍንላታል። ማን እውነተኛ አፍቃሪው? ሊስትሮ ነው የሚያፈቅረኝ ሀቢኒ ወይስ ናቲ የሚለው ነገር። ምክንያቱም ሀቢኒ ለናቲ የሚዘፍን እየመሰለ ናቲ ከሷ ጋር ቆሞ ይዘፍን ነበር እና ዜማዬ ደግሞ ናቲ ነበር የሚዘፍንላት የመሰላት እና ደስ እያላት ናቲ እንዳፈቅረው ነበር። ነገር ግን የሚያፈቅራት ሀቢኒ ነበረ። እሱ ነው እየዘፈነላት ያለው እና እውነታውን አንድ ቀን ሲነግራት እሷን ማሚን ብላ ተቀብለው እንደምታፈቅረውም ነገረችው። በዛን ሰዓት ግን ናቲ ብዙ ነገር አድርጓል ማለት ነው። ሀቢኒን እንዳይገናኝ ራሱን እንዲስትና ብዙ ደብድቦት ነበረ። ያ ሁሉ አልሳካለት ብሎ ሲሸነፍ ምንድነው ያደረገው? ያዳን ወደ እነሱ ጎን አድርጎ ናቲ ያዳን ካስደበደበ በኋላ ሀቢኒ ጥላቱ እንዲሆንና
ዜማዊም ጥላቱ እንድትሆን አድርጎ ነበር። ነገር ግን ማስታወስ ሲጀምር ሁሉንም ነገር አስታወሰ ማለት ነው። እና አሁን ምንድን ነው አላማቸው የሚለው ነገር በጣም ከባድ ነው። ይሄ ሶስተኛው አካል ምን ይሆን? ለምንድን ነው ይሄን ሁሉ ነገር ሴራ የሚያደርገው? ማንን ሊጠቅም ነው ወይስ ማንን ሊጎዳ ፈልጎ ነው? ለምንድን ነው የሚለውን በቀጣይ ክፍል እናያለን። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። ይህንን ቻናል እንግዲህ ያልተቀላቀላችሁ ካላችሁ ተቀላቀሉ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ባይ ባይ።